ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የኢራኑ ጠቅላይ መሪ አሊ ሐሚኒ ማን ናቸው? ቤተሰባቸውስ ምን ያህል ተጽዕኖ ፈጣሪ ነው? የሚለውን ርዕሰ ጉዳይና እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ መሆናቸውን እንዲሁም እስራኤል በኢራን ላይ የከፈተችው ዘመቻ መቋጫው ምን ይሆን ስንል እነዚህን ጉዳዮች እያነሳን ታሪካዊ ሁነቶችን እየዳሰስን አብረን እንቆያለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራንን ጠቅላይ መሪ አያቶላ አልሐሚኒን ለመግደል የነበራትን እቅድ ጥሩ ሐሳብ አይደለም ብለው ውድቅ ማድረጋቸውን የአሜሪካ መገናኛ ብዙሃን ዘግበዋል። እስራኤል በኢራን ላይ የምታካሂደው ወታደራዊ ዘመቻ ለህልውናዋ አደጋ መሆኑን የምትገልጸው የኢራን ኒውክሌር መርሃ ግብር ከማውደም ባሻገር በኢራን ውስጥ የሥርዓት ለውጥ ሊያስከትል እንደሚችል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ተናግረዋል። ከዚህ ቀደምም የኢራን ህዝብ በመሪዎቹ ላይ እንዲነሳ በቀጥታ ጥሪ አቅርበዋል። የኢራን የበላይ መሪ ማን እንደሆኑ፣ በሥርዓቱ ውስጥ ምን አይነት ስልጣን እንዳላቸውና ቤተሰባቸው በሀገሪቱ ፖለቲካ ውስጥ ያለውን ሚና እንመለከታለን። አያቶላ አልሐሚኒ እንደ አውሮፓውያን አቆጣጠር በ1979 የተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቋትም። ሐሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ሐሚኒ የኃይሉ የኢራን እስላማዊ አብዮታዊ ዘብን ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ሐሚኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻር ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛው ልጅ የሆኑት የሐሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ሐሚኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ሐሚኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የምስጢር ፖሊስ ተይዘው ለስቅየትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሃላ ሐሚኒ የዋና ከተማይቱ ተህራን የጁሙዓ ሶላት መሪ አድርገው ሾማቸው። በ1989 ደግሞ ሐሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ሐሚኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ሐሚኒ ብዙም ከኢራን የማይወጡ ሲሆን ከማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖታዊ ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሐሚኒ ከባለቤታቸው ማንሱሬ ሆጃስቴህ ባቄርዛዴህ 4 ወንዶችና 2 ሴት ልጆች በጥቅሉ 6 ልጆች አሏቸው። የሐሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህ ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውሱን ነው። ከአራቱ ልጆቹ መካከል ሁለተኛው ሞጅታብ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣን ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት
ሐሊም ጎላም አሊ ሃዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችና በኢራን ውስጥ በጣም ታዋቂ በሆነው በቆም የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሙጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሙጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ ካሚኔ በጻፉት ደብዳቤ መሐመድ አህመድ ነጃዲን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የሐሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሻላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ሐሚኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሙጅታባ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ሐሚኒ የቤተሰቡ ደግሞ የአሊ ሐሚኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላ ሆሽቫክት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙጅታባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ሐሚኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። በቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞህሳን ካራዚ ሴት ልጅ ሱዛን ካራዚ ጋር ትዳር መስርቷል። መስዑድ ሐሚኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውና ለአያቶላህ ሐሚኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራው ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ሎላቺያ ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። ስለ አያቶላ አልሐሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትናንሾቹ የቤተሰብ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የሐሚኒ ጽህፈት ቤት ኃላፊ ከሆነው የጎላም ሁሴን መሐመድ ጎልፓዮጋኒ ልጅ ሆነው መሐመድ ጃቫድ መሐመድ ጎልፓጎዳኒን አግብታለች። የመሪው መጨረሻ ልጅ ሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ ባገሪ ካኒ ጋር ትዳር መስርታለች። ለመሆኑ እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው? በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነትን ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷት ቡድኖችን ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣንና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው አገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት
የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሂዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽም በአጸፋው እስራኤል የቡድኑን ይዞታዎች በአውሮፕላን ስታጠቃ ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸው የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የአገሪቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነት ይታያሉ። የኦስሎ የሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፍ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉ አገራትን ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በIISS መረጃ መሰረት በአውሮፓውያኑ 2022 እና 2003 የኢራን የመከላከያ በጀት $7.4 ቢሊዮን አካባቢ የነበረ ሲሆን እስራኤል ግን ከእጥፍ በላይ $19 ቢሊዮን ነበር። ከመጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ ነው። እንደማሳያም የእስራኤል ህዝብ 9.6 ሚሊዮን ሲሆን የኢራን ደግሞ 88.6 ሆኖ ተመዝግቧል። አገራዊ ምርታቸው እስራኤል 525 ቢሊዮን ሲሆን የኢራን ደግሞ 413 ቢሊዮን ነው። አጠቃላይ ምርት በነፍስ ወከፍ የእስራኤል $54931 ሲሆን የኢራን ደግሞ $4669 ነው። የመከላከያ በጀት የእስራኤል $19 ቢሊዮን የኢራን $7.4 ቢሊዮን ነው። መከላከያ ከአጠቃላይ ምርት አንጻር እስራኤል 4%፣ ኢራን ደግሞ 2%ን ይዛሉ። የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዞ ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ የ1960ዎቹ ስሪቶችን ጨምሮ F4 እና F5 እንዲሁም F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹ መለዋወጫ በአሁን ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባል ይችላሉ። የሚሳኤል ኢንጂነር የሆኑት ኡዙሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል የመከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረንዶምና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ የአጭር ርቀት የሚሳኤል ጥቃቶችን የሚያመክኑ ሲሆን እነሱን የሚመስል ሌላ ዘዴ የለም ብለዋል። እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለ መጽሔት አርታኢ ቲም ሪፕሌይ ሲናገር ኢራን እስራኤልን ለማጥቃት ዋነኛው መሳሪያዋ ሚሳኤል ነው። ለዚህም
ኢራን የምታካሂደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለያየ አቅም ያለው መሆኑ ይነገራል። ከአሜሪካ ማዕከላዊ እዝ ጀነራል ኬኔት ማኬንዚ በአውሮፓውያኑ 2002 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። CSIS ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለች። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የየመን ሁቲዎች በሳዑዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት ዕድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ይሰጧታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አላት። ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማዋ የኢራን ባለስልጣናትን መግደልና የነዳጅ ተቋማትን ማውደም ሊሆን ይችላል ይላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲልም እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገድለዋል። በቅርቡም ሶሪያ ውስጥ የሚገኘውን የኢራን ቆንስላ በማጥቃት በርካታ ወታደራዊ መኮንኖችን ገድላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነት ባትወስድም ኢራን ጥቃት እንድትፈጽም ምክንያት ሆኗል። IISS እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባት ዕድላቸው ጠባብ ነው። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። በበይነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው ባንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂን የሚጠቀመው በዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖሱ ታጣቂ ቡድን ሂዝቦላህ መካከል ያለው ትብብር ጨምሯል ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶም በ3 ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የአገሪቱ የሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላምሌዝ ጃላሊ እንዳሉት በቅርቡ በኢራን ምክር ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጸዋል። ባለፈው ታህሳስ በኢራን ላይ በተፈጸመው የበይነ መረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስትሩ ጃቫድ ኦጂ ተናግረዋል። እስራኤል የራሷ የኒኩሌር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒኩሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሂደው የኒኩሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒኩሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አላት። በዚህም ኢራን 600,000 መደበኛ ወታደሮች ሲኖራት የእስራኤል ደግሞ 170,000 መሆናቸውን የIISS መረጃ ያሳያል። በእስራኤል ጎረቤት ሀገራት ውስጥ የሚገኙ በኢራን የሚደገፉ ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን
በምላሹ እነሱን ኢላማ ልታደርግ ትችላለች። የመካከለኛ ምስራቅ የመከላከያ ባለሙያው ጀርሚ ቤኒ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን ቤኒ ይጠራጠሩታል። ለዚህም ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ ባህር ጠረፍ ስለሌለ ፊት ለፊት የመዋጋት ዕድል የላቸውም ይላሉ። ስለዚህም ረጅም ርቀት ተወንጫፊ የጦር መሳሪያዎችና የአየር ጥቃቶችን መጠቀም በሁለቱ በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያን፣ የዮርዳኖስን ወይም የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በሚስጥር ተልእኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት ዕድልም አለ። የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ሱሌማን ለቢቢሲ እንደተናገሩት በሁለቱ ሀገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነትን የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንያሚን ኔታንያሁም ላይ ጫና ሊያሳድር ይችላል ይላሉ። እንዲሁም በተለዋዋጩ የእስራኤል ፖለቲካ ውስጥ ኔታንያሁም ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ 3/4 የሚሆኑ እስራኤላውያን አገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላት የደህንነት ስምምነት ስለሚጎዳ ይቃወሙታል። ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱም ሀገራት ይፋ ያልወጣ ግጭት ሲያካሂዱ ቆይተዋል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሂዝቦላህ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጃዙር እያካሄደ ነው። ኢራንም ሂዝቦላህን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኘው ሐማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ የፈጸሙለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን አገራትም ለሐማስ የጦር መሳሪያ ተተኳሽና ስልጠና የምትሰጠው ኢራን ናት ብለው ያምናሉ። በየመን የሚገኙት የሁቲ ታጣቂዎችም ሌላኞቹ የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳዑዲ አረቢያም ከሁቲዎች በኩል የሚተኮሱባት ሚሳኤሎች በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉ ቡድኖች በኢራንና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያን መንግስት የምትደግፍ ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል። ለመሆኑ እስራኤል በኢራን ላይ የከፈተችው ዘመቻ መቋጫው ምን ይሆን? ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ከከፈተች በኋላ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁም ለኢራናውያን በቀጥታ መልእክት አስተላልፈዋል። በእንግሊዘኛ ቋንቋ ባስተላለፉት መልእክት ጨካኝና ጨቋኝ የሆነው አገዛዝ ለመቃወም ጊዜው እንደደረሰ ተናግረዋል። የእስራኤል ወታደራዊ ተልእኮ ነፃነታችሁን እንድትቀናጁ መስመር መጥረግ ነውም ብለዋል። የእስራኤልና ኢራን ወታደራዊ ፍጥጫ እየተጋጋለና የጥቃቱ መጠን እየሰፋ ባለበት በዚህ ሰዓት ብዙዎች የእስራኤል እውነተኛ የመጨረሻ ግብ ምንድነው ብለው እየጠየቁ ነው። በመጀመሪያው የጥቃት ቀን ኔታንያሁም እንዳሉት እስላማዊ አገዛዙን የኒኩለርና የባላስቲክ ሚሳኤል ስጋት በቀላሉ መቋጨት ብቻ ነው ወይስ የኢራንን የኒኩሌር መርሃ ግብር መቆጣጠር የሚያስችለውን የቴሄራንና የዋሽንግተንን ንግግር ማደናቀፍ አሊያ ደግሞ ለኢራናውያን የነፃነት መንገድ በመጥረግ የኢራንን ሃይማኖታዊ አገዛዝ እስከ ወዲያኛው የማሰናበትን ግብ ያደረገ ነው? የእስራኤል የረጅም ዘመን ጠቅላይ ሚኒስትር በፖለቲካ ህይወታቸው የኢራን እስላማዊ ሪፐብሊክ በዓለም ላይ የደቀነውን አደጋ ማስጠንቀቅ የግላቸው ተልእኮ በማድረግ ይታወቃሉ። የአሜሪካ ፕሬዝዳንቶችና የኔታንያሁም ጀነራሎች ባለፉት ዓመታት ከአንድ ጊዜ በላይ በኢራን የኒኩለር ጣቢያዎች ላይ ወታደራዊ ጥቃት እንዳይፈጽሙ ስለመከልከላቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፈቃድ አለመስጠታቸውም ተነግሯል። ይሁን እንጂ ኔታንያሁም የተሰጣቸውን የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂ ሆኖ አግኝተውታል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒኩለር መርሃ ግብር መስበር እንደሆነ አስምረዋል። ይህ ውሳኔ ዓለም አቀፉ የአቶሚክ ኃይል ኤጀንሲን ጨምሮ በቀጠናው ባሉ አገራት ሰፊ ውዝግብ ገጥሞታል። የኤጀንሲው ዳይሬክተር ራፋኤል ግሮሲ አውዱ ወይም ሁኔታው ምንም ይሁን ምን የኒኩለር ጣቢያዎች መጠቃት እንደሌለባቸው
በተደጋጋሚ ጊዜ ተናግሬያለሁ ብለዋል። ከዚህም ባሻገር ዓለም አቀፍ የሕግ ባለሙያዎች ጥቃቱ በዓለም አቀፍ ሕግ ወጥ ነው በሚልም እያወገዙ ነው። ይሁን እንጂ ብዙዎቹ የእስራኤል ጠቅላይ ሚኒስትር ግብና የከፍተኛ አማካሪዎቻቸውና አጋሮቻቸው ግብ አንድ መሆኑን ይጠይቃሉ። በቻተም ሃውስ የመካከለኛው ምስራቅና ሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል ኔታንያሁም ያገዛዝ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒውክሌር መርሃ ግብር ለመቀልበስ በእጅጉ ቁርጠኛ ናቸው ይላሉ። ሁለተኛው ግብ የኢራን የኒውክሌር መርሃ ግብር ለመቀነስ ለማሳካት ከባድ ቢሆንም በተወሰነ ደረጃ ሊሳካ ይችላል የሚሉት ባለሙያዋ የመጀመሪያው ግን ያገዛዝ ለውጥ በአጭር ጊዜና በተጋጋለ ግጭት ለማሳካት ፈታኝ ነው ሲሉ ማክለዋል። ኔታንያሁ የእስራኤልን ጥቃት የህልውና ስጋት ለመደምሰስ ቅድመ እርምጃ አድርገው ይመለከቱታል። ኒውክሌር ቦምብ ለማበልጸግ የኢራን መገስገስ በሳቸው አገላለጽ 9ኛ ደቂቃ ላይ ነው። ተህራን መስመሯን እንድታልፍ አይፈቀድላትም የሚለው አቋማቸውም የምዕራባውያን አጋሮቻቸው ይደግፉታል። ይሁን እንጂ የኔታንያሁም ሰዓት በሰፊው ጥያቄ ውስጥ ወድቋል። ኢራን በተደጋጋሚ የኒውክሌር ቦምብ ለመስራት መወሰኗን አስተባብላለች። ባለፈው መጋቢት የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ የደህንነት ባለሟሎች ኢራን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ይከታተላሉ ብለዋል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በቅርቡ ባወጣው የሩብ ዓመት ሪፖርቱ ኢራን በቀላሉ ጦር መሳሪያ የሚያመርት 60% የተጣራ የዩራኒየም ክምችት ላይ መድረሷን ወይም 9 የኒውክሌር ቦምብ መስራት የሚያስችል አቅም አላት ብሏል። ባለፉት ጥቂት ቀናት የኢራን ሰፊ የኒውክሌር መርሃ ግብር 3 ቁልፍ ጣቢያዎች ኢላማ ተደርገዋል። እነዚህም ናታንዝ፣ ኢስፋሃንና ፎርዶ ጣቢያዎች ናቸው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በናታንዝ ጣቢያ ከመሬት በላይ ያለው የነዳጅ ማቀነባበሪያ መውደሙን ገልጿል። ኤጀንሲው በኢስፋሃን 4 ወሳኝ ህንጻዎች እንደተጎዱ ማስታውቋል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጉዳት ግዙፍ ስትል ኢራን ባንጻሩ የተወሰነ ነው ብላለች። በተጨማሪም እስራኤል የዕውቀት ምንጭ ያለቻቸውን የኢራን ባለሙያዎች እየገደለች ሲሆን እስካሁን 9 የኒውክሌር ተመራማሪዎችና በርካታ ከፍተኛ ወታደራዊ መኮንኖችን ገላለች። ወታደራዊ ጦር ሰፈሮችን፣ የሚሳኤል ማስወንጨፊያና ማምረቻዎችን የሚያካትተው የጥቃት ዝርዝር አሁን ወደ ምጣኔ ሀብታዊና የነዳጅ ጣቢያዎች ሰፋ ብሏል። ኢራንም በበኩሏ አጸፋዊ እርምጃ እየወሰደች ሲሆን በሁለቱም ወገን የንጹሃን ተጎጆች ቁጥር እየጨመረ ነው። ነገር ግን በኢራን ሰፊ የኒውክሌር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ 2 ግዙፍና በእጅጉ ጥበቃ የሚደረግለትን ፎርዶ ጣቢያን መምታት አለባት። አንዳንድ ባለሙያዎች በተራሮች ስር በጥልቅ የተገነባው ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበት ስፍራ ነው ብለው ያምናሉ። የእስራኤል መገናኛ ብዙሃን የወቅቱ ግብ ወደዚህ ጣቢያ የሚወስዱ መንገዶችን መዝጋት ለመሆኑን እየዘገቡ ነው። እስራኤል ተራሮችን መናድ የሚያስችል መሳሪያ የላትም። ነገር ግን የአሜሪካ አየር ኃይል ይህ መሳሪያ አለው። ኤምኦፒ በመባል የሚታወቀው ይህ መሳሪያ ኢላማዎችን ሰርስሮ መግባት የሚችል ቢሆንም ግዙፍ ጉዳት ለማድረስ ግን ለበርካታ ቀናት ድብደባ ማድረግ አለበት። የቀድሞ የአሜሪካ ባለስልጣንና በኮሎምቢያ ዩኒቨርሲቲ ማዕከል የዓለም አቀፍ ኤነርጂ ፖሊሲ ባለሙያ የሆኑት ሪቻርድ ነፊው ሊከሰት ይችላል ብሎ የማይታሰብ ኔታንያሁም ወደ ትራምፕ ስልክ ደውለው ይህን ሁሉ ስራ ሰርቻለሁ፣ ቢ2 ቦምቦች ስጋት እንዳይሆኑ አድርጌያለሁ፣ ነገር ግን የኒውክሌር መሳሪያ መርሃ ግብሩን ልገተው አልችልም ይላሉ ሲሉ ለቢቢሲ ተናግረዋል። አንድ የምዕራባዊ ባለስልጣን ፕሬዝዳንት ትራምፕ ምን እንደሚወስኑ እስካሁን ግልጽ አይደለም ብለዋል። ትራምፕ ወዲህና ወዲያ ማለታቸውን ቀጥለዋል። ባለፈው ሳምንት መጀመሪያ የኒውክሌር ንግግሩን ጥቃት እንዳያደናቅፈው እስራኤል ኢራን ላይ መዛት እንድታቆም ጥሪ አቅርበው ነበር። የእስራኤል ጥቃት ከጀመረ በኋላ ደግሞ ጥቃቱን በማሞካሸት ከዚህ የከፋ እንደሚመጣ አስጠንቅቀዋል። ጥቃቱ ኢራን እጇ ተጠምዝዞ ወደ ስምምነት ሊያመጣት ይችላል የሚል እምነትም አላቸው። እሁድ ዕለት ትሩዝ በተባለ ማህበራዊ የትስስር ገጻቸው በቅርቡ በእስራኤልና ኢራን መካከል ሰላም ይወርዳል፣ ብዙ የስልክ ልውውጥና ስብሰባዎች እየተካሄዱ ነው ብለዋል። የኢራን ተደራዳሪዎች በኦማን መዲና መስኮት እሁድ ዕለት ሊደረግ ታስቦ የነበረው ንግግር እስራኤል ጥቃት እንደማትፈጽም ተህራን እንድታምን የተደረገ ማጭበርበሪያ ነው ብለው ይጠረጥራሉ። አርብ ዕለት በእስራኤል የዘነበባት እሳት ተህራን ያልጠበቀችው ነው። ለአንዳንዶችም የጥቃቱ ጊዜ ወሳኝ ነው። በአውሮፓ ምክር ቤት የመካከለኛ ምስራቅና ሰሜን አሜሪካ ፕሮግራም ምክትል ኃላፊ የሆኑት
ኤሊ ጀርማያ የእስራኤል ያልተጠበቀ ጥቃት የኢራንን የኒውክሌር መርሃ ግብር ለመቆጣጠር ፕሬዝዳንት ትራምፕ ስምምነት የመድረስ ዕድል የገደለ ነው ይላሉ። ምንም እንኳን አንዳንድ የእስራኤል ባለስልጣናት የጥቃቶቹ ዓላማ የአሜሪካን የዲፕሎማቲክ ጥረት ለማጠናከር ነው ቢሉም የጥቃቱ ቅጽበትና ስፋት ሙሉ ለሙሉ ንግግሩን ለማደናቀፍ ያለመ ነው ሲሉ ያከላሉ። ስለ ንግግሩ ዕውቅና ያላቸው ውስጥ አዋቂዎች ስምምነት ሊደረስ ይችል ነበር ብለዋል። ይሁን እንጂ ይህም ቢሆን ቴህራን ቀይ መስመር ካለችው አሜሪካ ከምታቀርበው የኒውክሌር ማበልጸጊያ ከፍተኛ መጠን መቀነስ ላይ የተወሰነ ነው። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ከአውሮፓውያኑ 2015 ታሪካዊ ከተባለው ስምምነት መውጣታቸውን ተከትሎ ኢራን ከተቀመጠላት የኒውክሌር ነዳጅ ማምረቻ የ3.67 በመቶ ገደቡን አልፋለች። ሁለተኛ በሆነው በዚህ ሙከራ የአሜሪካ መሪዎች ስምምነት ላይ ለመድረስ ለኢራን በዘርፉ ባለሙያዎች የተገደበ መስኮት የተባለ የ60 ቀናት ቀነ ገደብ ሰጥተዋል። እስራኤል በ61ኛው ቀን ጥቃት ፈጽማለች። አሁን ላይ የኦማን መስመር ሞቷል የሚሉት ዶክተር ባኪል ነገር ግን ውጥረቱን ለማርገብና መውጫ መንገድ ለመፈለግ ቀጠናዊ ጥረቶች እየተካሄዱ ነው ብለዋል። አሁናዊ ውጥረቱ የመሳሪያ ክምችት የዩራኒየም ማጣራትና ሱፐርሶኒክ ሚሳኤል ብቻ አይደለም የሚል እይታ በቴህራን በኩል አለ። በጆን ሆፕኪንስ ትምህርት ቤት ዓለም አቀፍ ጥናት የመካከለኛ ምስራቅ ጥናትና ዓለም አቀፍ ጉዳዮች ፕሮፌሰር የሆኑት ቫሊ ናስር እስራኤል ለአንዴና ለመጨረሻ ጊዜ ኢራንን እንደ አገር አቅሟን ለመጣል የወታደራዊ ተቋሞቿንና በእስራኤልና ኢራን መካከል ያለውን የኃይል ሚዛን ወሳኝ በሆነ መንገድ ለመቀየር ምናልባትም እስላማዊ ሪፐብሊኩን ሙሉ ለሙሉ ለመጣል ነው ብለው ይገምታሉ። የኢራን ህዝብ ምን አይነት ምላሽ እንደሚሰጥ ግልጽ አይደለም። በጠንካራ ዓለም አቀፍ ማዕቀቦችና ስርዓታዊ በሆነ ጥብቅ ቁጥጥር ስር የተያዘው የኢራን 90 ሚሊዮን ህዝብ ባለፉት ዓመታት መከራ አሳልፏል። በዋጋ ንረት፣ ስራ አጥነት፣ የውሃና የኤሌክትሪክ እጥረት በመሰሉ ጉዳዮችና በስነ ምግባር ፖሊሲ ሴቶች ላይ በሚጣሉ ገደቦች ምክንያት በየዓመቱ ተቃውሞዎች ይቀሰቀሳሉ። በ2002 የነበረው ማዕበላዊ ተቃውሞ ታላቅ ነጻነት የተጠየቀበት ቢሆንም ከባድ የእስር ምላሽ ነበር የተሰጠው። የህዝቡን አቀባበል ግምገማቸውን የሚያጋሩት ፕሮፌሰር ናስር ምናልባትም መጀመሪያ ላይ ተወዳጅ ያልሆኑት 4-5 ጀነራሎች ሲገደሉ ህዝቡ እፎይታ ተሰምቶት ይሆናል። ነገር ግን አሁን መኖሪያ ህንጻዎቻቸው ሲመቱ ሰላማዊ ሰዎች ተገለዋል። የአገሪቱ የኃይልና የኤሌክትሪክ መሰረተ ልማቶች እየተጠቁ ነው ብለዋል። አብዛኛው ኢራናውያን አገሩ በቦምብ እየተደበደበች ከአጥቂ ጋር የሚወገንበትና እንደ ነጻነት የሚያይበት ሁኔታ አይታየኝም ይላሉ። ነገር ግን የኔታንያሁ መግለጫ ሰፊ ጥቃት ላይ ያነጣጠረ እንደሆነ ፍንጭ ሰጪ ነው። ቅዳሜ ዕለት በአያቶላህ አገዛዝ እያንዳንዱን ስፍራና ኢላማውን አገራቸው እንደምትደበድብ አስጠንቅቀዋል። ኔታንያሁም እሁድ ዕለት በፎክስ ኒውስ ያገዛዝ ለውጥ የእስራኤል ጦር ጥረት አካል እንደሆነ በግልጽ ተጠይቀው ጠቅላይ ሚኒስትሩ በእርግጠኝነት ውጤቱ ይህ ነው የሚሆነው ምክንያቱም የኢራን አገዛዝ በጣም ደካማ ነው የሚል ምላሽ ሰጥተዋል። እሁድ ምሽት የአሜሪካ መገናኛ ብዙሃን ምንጮቻቸውን በመጥቀስ ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራንን የበላይ መሪ አያቶላ አልሃሚኒን ለመግደል የያዘውን እቅድ እንደሻሩት ዘግበዋል። ይህን ተከትሎ የእስራኤል ሹማምንት ትኩረታቸው የኢራን የፖለቲካ አመራሮች ላይ አለመሆኑን ወትውተዋል። በስተመጨረሻም የግጭቱ ፍጻሜ የሚወሰነው በአደገኛና ባልተገመተው ፍጥጫና አቋማቸው ባልታወቀ የአሜሪካው ፕሬዝዳንት ነው። የቀድሞ የእስራኤል መንግስት አማካሪና የአሜሪካ መከላከያ ምስራቅ ፕሮጀክት ፕሬዝዳንት ዳንኤል ሌቪ በቅርብ ጊዜ ውጤቱን የሚወስን መጨረሻ የሚያገኘው በዩናይትድ ስቴትስ ብቻ ነው ይላሉ። ጽሑፉን ያገኘነው ከቢቢሲ ድህረ ገጽ ነው።